ዛሬ ትልቅ ስጦታ ይዛልን የመጣች ድንቅ ባለሙያ አለች። እንደ ዛሬው ሚዲያ በእጃችን ላይ ባልገባ ዘመን በቴሌቪዥን በናፍቆት ከምንጠብቃቸው ፕሮግራሞች መካከል ህብረት ሪት ቀዳሚው ነበር። ፈረስ ያደርሳል እንጂ አይዋጋም። አማራጭ ካጣው እኮ ለኔ አማራጭ ፈልጋለሁ። ሲርበኝ እሰራለሁ። ሲርበኝ የተቋቋመ ማዕከል አለ እዛ ሄጄ በላና አማራጭ ፈልጋለሁ። ብቸገር ለአንድ ሳምንት ነው። እናቴ በጣም እወድሻለሁ። የምንገኘው በኤክሰለንት ስቱዲዮ ነው። ይህ ቪአይፒ ሾው ነው። ተመልካቾቻችን እነሆ ዛሬ በጠረጴዛ ዙሪያ ከህፃናቶቹ ጋር የምንሰባሰብበት የመዝጊያ ፕሮግራማችን ላይ ደርሰናል። የመዝጊያ ስንል የእነዚህን የአራት ህፃናትን ታሪክ ህይወት የምንዘጋበት እንጂ ፕሮግራማችን በየሳምንቱ ቅዳሜ ይቀጥላል። ለማስታወስ ያህል ባለፉት 4 ተከታታይ ሳምንታት ልዩ የሆኑ 4 ህፃናትንና ቤተሰቦቻቸውን እንዲሁም የህይወት ውጣ ውረዳቸውንና ገጠመኞቻቸውን አሳይተናቸዋል። ለማስታወስ ያህል ማራኪ፣ ኤፍራታ፣ አዩ፣ ሐረግ፣ ከኛ ጋራ ልዩ ጊዜ አሳልፈው ነበር። በፕሮግራማችን ላይም ፊት ለፊት መተው ከኔ ጋር የነበራቸውን የአንድ ለአንድ ቆይታ ተመልክተናል። እንዲሁም ከወላጅ እናቶቻቸው ጋራም ልብ ለልብ ያወጉበትን ጊዜ አይተናል። እኔ ላንቺ ብዙ ነገር አረግልሻለሁ። የምፈልገው ነገር ከሌላ ሰው ታናሽ እንዳትሆኚ ትልቅ እንድትሆኚ ያረግልሻለሁ። እኔና እህቴም አድገን አንቺን ትልቅ እናረግሻለን። የምታሳዝኝ አንቺ ለኛ ስትይ ገና እንጀራ ሄደሽ ልብስ አጠባ ሄደሽ እኛን ስለምትንከባከቢ በጣም ታሳዝኛለሽ። ጸባይሽ ደስ ይላል፣ ሁሉ ነገርሽ ደስ ይላል። እኛን ስታኖሪን በእንክብካቤ ነው። ትወጂኛለሽ፣ ታዝኝኛለሽ፣ ታቅፊኛለሽ። ተምረሽ ትልቅ ደረጃ ደርሰሽ የተቸገሩ ሰዎችን እንድትረጅልኝ ፈልጋለሁ። አመሰግናለሁ። ማማዬ የእናት ጓደኛዬ ማማዬ ሚስጥር ገበናዬ ማማዬ የእናት ጓደኛዬ
እወዳለሁ። ውድድ ነው ማረግ ለኔ የኔ ውድ ልጅ እኔም እወድሻለሁ። ውድድ ነው ማረግሽ እንድታሳክሙልኝ ብዙ ነው እንትን ሀሳቡ ምኞቱ እናቴን ሳድ የሆነ እግሬ ስታከም ቴኳንዶ መሆን ፈልገው እንደዚህ ብዙ ነገር ነው የሚሄድ እና በተቻላችሁት አቅም ነው አቅም የለኝም በእግዚአብሔር ታገኙታላችሁ ልጅ አሳክሙልኝ ነው ከፈጣሪ ጋራ ተስፋ እናገኛለን ብሎ እናምናለን። ቅንድቦ ለፊቶ ማማር ትልቅ አስተዋጽኦ እንዳለው ያውቃሉ? እንግዲያውስ ስለ ኦምብሬ ፓውደር እንንገሮ። ኦምብሬ ፓውደር የቅንድብ ስራ ሲሆን አንድ ጊዜ ከተሰራ በኋላ ለ3 ዓመታት እንዳማረቦት ይቆያሉ። በየጧቱ እየተነሱ ቅንድቦን መኳኳል ሳያስፈልገው ኦምብሬ ፓውደርን አንድ ጊዜ ተሰርተው እንዳማረቦና ከንቅልፎ እንደነቁ መውጣት ይችላሉ። ኦምብሬ ፓውደርን ለመሰራት አትላስ አካባቢ ራካን ሞል 2ኛ ፎቅ ላይ በሚገኘው ስቱዲዮና አካዳሚ በአካል በመገኘት አሊያም በስልክ ቁጥር 097 17 0000 ላይ በመደወል ቀጠሮ መያዝ ይችላሉ። ልጃቸውን ጎዳና ላይ የጣሉ ይሄዳሉ። እዚህ ግን ስራ አልጣልሽኝ እንደምትወጂኝ አስባለሁ። ኑሪልኝ የችግሮቼ ሁሉም ማስረሻዬ ነሽና ትልቅ ደረጃ ድረሽልኝ ልጄ። እማዬ በጣም ወድሻለሁ። እድሜሽ ይርዛ። አሜን አሜን። አንቺም ኑሪልኝ ትልቅ ደረጃ ድረሽልኝ። ይህ በፕሮግራማችን ላይ ያቀረብነው ሲሆን ከካሜራ ጀርባ ስለነበረን ጥቂት ሁኔታዎች ደግሞ ለእናንተ ልነግራችሁ ወደድኩ። እኔና ቲሜ ህፃናቶችን በተለይም የኑሮ ጫና የወደቀባቸውን ህፃናትን ከየት ለመፈለግ እንችላለን ብለን ቁጭ ብለን ተነጋግረን ነበር። በአካል ለማግኘትም ብዙ ቦታ ሄደናል። እንግዲህ ከነዛ መካከል የመረጥናቸውን ህፃናት ደግሞ ለእናንተ አሳይተናችኋል። የእያንዳንዱን ህፃናት ወላጆቻቸውን የህይወትና የኑሮ ሁኔታ ከወላጆች ጋር ቁጭ ብለን ተመካክረናል። በየቤታቸውን በመሄድ እንዳሳየናችሁ የኑሯቸውና የጓዳቸውን ሁኔታ ቃኝተናል። ብዙዎቹ ደፋር፣ ገሚሶቹ አይናፋር ሆነው ብናገኛቸውም ከጥቂት ደቂቃ የአብሮነት ጊዜ በኋላ ግን ሁሉም ህፃናት ለረጅም ጊዜ እንደሚያውቁኝ መሆናቸው አይቀሬ ነበር። አይኔን፣ ቅንድቤን፣ ጸጉሬን በመነካካት ያወሩኝ ነበር። የግብዣ ካርዱን ሰጥቼ ከወጣው በኋላ በእርግጥ እንቅልፍ በማጣት እለቱን እንደሚጠብቁ ግልጽ ነበር። እኔና ቲሜም የህፃናቱን ልብስ መጠን ወይም ሳይዝ ያጫማቸውን ቁጥርም ልካቸውን በጉብኝታችን እለት በወሰድነው መሰረት ወደ መርካቶ ጎራ በማለት መሸመታችንን ቀጠልን። በቀጠሮ ቀን ህፃናቱ ሲመጡ የተዘጋጀላቸውን ልብስ፣ ጫማ ሁሉ ይረከባሉ። ጸጉራቸውን ይሰራሉ። የሚያስፈልገው ዝግጅት ሁሉ ይደረግላቸዋል። ይሄ ሁሉ የሚከናወነው በኤክሰለንት ስቱዲዮ ሙሉ ወጪው በመሸፈን ነው። ህፃናቱ ወደ ስቱዲዮ ሲመጡ በደስታ ይፈነድቃሉ። ከጸጉራቸው መታጠብ እስከ መሰራት፣ መዘጋጀት፣ መለባበስ ባለው ክስተት ውስጥ ህፃናቱ ትንሽ ይደክማሉ፣ መሰላቸት ይታይባቸዋል። ነገር ግን ፕሮግራሙ ሲጀምር ቁልጭ ብለው ይበረታሉ። በእኛም በኩል ህፃናቱ አዲስ ልብሶችን ለብሰው ጫማቸውን ተጫምተው ደስ በሚል ስሜት ስናያቸው ልባችን ደስ ይለዋል። ደጋግሜ እያየኋቸው በውበታቸውና በቆዳቸው ጥራት እገረማለሁ። የሰው ልጅ ሁሉ በሚገባው ሁኔታ ውስጥ ሲገኝ ሁሉም ውብ ነው እላለሁ። እኔና ህፃናቱ የአንድ ለአንድ ውይይት ስንቀመጥ ግን ብዙ የሚፈትኑ ነገሮች አሉ። ለህፃናቱ የሚቀርቡ ጥያቄዎች ያሳስበኛል። የህፃናት ሳይኮሎጂ መጽሐፎችን ማነባለሁ። ጠንከር ያለ ጥያቄ ለማቅረብ ግድ የሚሆንበት ሁኔታ ሲገጥመኝ ከራሴ ጋር ትግል ውስጥ እገባለሁ። ህፃናቱ እንዲታገዙ ጽኑ ፍላጎት ስላለኝ እገፋበታለሁ። በመሆኑም በሽታውን የሚደብቅ መድኃኒት አያገኝም ነውና አንዳንዴ ጠንከር ያሉ ጥያቄዎችን ለህፃናቱ ጠይቃለሁ። በተረፈ ከልጆቹ ጋር እንስቃለን፣ እንጫወታለን፣ ደስ የሚል ጊዜ እናሳልፋለን። በመቀጠልም ልጅና እናት ቁጭ ብለው የሚወያዩበት ጊዜ ይሆናል። ያም ክፍል ልቤን ይነካዋል። እነሆ ዛሬ ይሄ ሁሉ አልፎ 4 ሳምንታትን
ከኛ ጋር ከቆያችሁ በኋላ በጠረጴዛ ዙሪያ ተሰብስበን ፕሮግራማችን እየቀጠለ ህፃናቶቹ ለሚወዱት ሰው ደብዳቤ በመጻፍ ላይ ናቸው። የራቱ ፕሮግራምም ይቀጥላል። የጻፉትንም ደብዳቤ በፕሮግራማችን መጨረሻ ራሳቸው ያነባሉ። ክቡራን ተመልካቾቻችን ባለፉት ጥቂት ሳምንታት የተለያዩ ባለታሪኮችን ህፃናቶችን ስናሳያችሁ ነበር። ዛሬ ደግሞ የነዛ ህፃናት የመጨረሻው ሳምንት ወይም መዝጊያ ፕሮግራማችን ላይ ነው ያለነው። እንደተለመደው እኔና ሲስተር ዘቢደ በሳምንታቱ መጨረሻ ላይ ባለው አንድ ፕሮግራም ላይ ነው። ዛሬ ደግሞ ጥቂት ነገር እንወያያለን። ከዛ በኋላ ደግሞ እዚህ ድረስ የጋበዝናት በዛ በተከበረው ወንበር ላይ የምናስቀምጣት ሌላ እንግዳ አለችን። በድጋሚ ሲስተር ዘቢደር ዛሬ ደግሞ ከኛ ጋር ስለሆንሽ እጅግ አርኪ አመሰግናለሁ። እኔም በጣም አመሰግናለሁ። እኔም ሆንኩኝ ሌሎቻችን ተመልካቾቻችን ያንቺን ያህል ወደ ህብረተሰቡ ጠጋ አላልንም። ስለዚህ ብዙ የማናውቃቸው ነገሮች አሉና ለትነግሪን ነው እዚህ የምትመጪው። ስለ ሆስፒታሉ እዚህ ደግሞ ባለፈው መጥቼ የጎበኘሁት እየተሰራ ያለው ስለ ሆስፒታሉ ምን እንደደረሰ እና በአጠቃላይ ያለውን ሁኔታ እንድትነግሪን ዛሬ ደግሞ ፈልጋለሁኝና እንዴት ነው? በጣም አመሰግናለሁ። ሆስፒታሉ የአዲስ አበባው አልቋል። የመጀመሪያ ደረጃ ሆስፒታል ነው። ግንባታው በተለያየ ስም ሰይመ ነው። የተለያዩ ግለሰቦች፣ ካምፓኒዎች፣ ባንኮች እያንዳንዱን ክፍል ስፖንሰር አድርገው በእነሱ ስም ተሰይሞ አልቋል። አሁን እየጠበቅን ያለነው ሂውማን ብሪጅ የሚባል የስዊድን ሀገር ስቶክሆልም ያለ ካምፓኒ ለአዋሳና ለአዲስ አበባ ውል ተፈራርመናል። የ70 ሚሊዮን ለእያንዳንዱ እቃ ሊያመጣ እቃውን እየጠበቅን ነው። ስጦታ ነው። ይሄንንም ደግሞ ያመቻቹልን አቶ ርስቱ ይርዳው የመረጃ ደህንነት ምክትል ዳይሬክተር እሳቸው ናቸው ያመቻቹልን። እቃው ይመጣል፣ ግን ለማስጫኛው $15,000 ያስፈልጋል ተብሏል። ዶክተር አንሌ በራሳቸው እየሞከሩ ነው። አሁን ግን ካልተሳካ እኛ ፈንድሬዝ አድርገን የአዲስ አበባ በቅርቡ ይጫናል ብለውናል። ቀጥሎ ደግሞ አዋሳም ላይ ጀምረናል። አንቺ ከመጣሽ በኋላ አዋሳም ላይ ይሄንን የመጀመሪያ ደረጃ ሆስፒታል ሁለተኛውን ሆስፒታል ጀምረን አሁን ሁለተኛው ስላብ እየተሞላ ይገኛል በዚህ ሰዓት እና እሱን ደግሞ በጣም ከፍተኛ ድጋፍ ያደረጉልን በዚህ አጋጣሚ የክልሉ ፕሬዝዳንትን በጣም እናመሰግናለን። አቶ ደስታ የተከበሩ አቶ ደስታ ሌዳሞና ካቢኔያቸውን ከልብ እናመሰግናለን። 10 ሚሊዮን ብር ሰጥተውናል። እንደዚሁም ደግሞ ከንቲባውን በጣም እናመሰግናለን። 5 ሚሊዮን ብር ሰጥተውናል። የተለያዩ ኢንዱስትሪ ፓርክ፣ ይርጋለም ኮንስትራክሽን፣ ያኔት ሆስፒታል
እነኚህ 1,500,000 ብር ሰጥተውን ሆስፒታሉ በጣም በፍጥነት እየሄደ ይገኛል። እንግዲህ ቶሎ ከጨረስን ሂውማን ብሪጅ በሜዲካል ኢኩዊፕመንቱ ይሞላዋል። ያው ማዕከል የዲያላይሲስ ሴንተሩ ሲመረቅ ክብርት ዶክተር መቅደስ ዳባ የዲጂታል ኤክስሬይ ለአዋሳ ሆስፒታል ተሰጥቶ አሁን እየተገጠመ ይገኛል። የሲዳማ ክልል ደግሞ በጣም እናመሰግናቸው የሴት አመራሮች ዶክተር ሰላምም አምቡላንስ ሰጥታናለች እና በጣም ትልቅ ድጋፍ ያገኘንበት ነውና እኚህን አመራሮች ያለማመስገን ንፉግነት ነው። በጣም ከልብ እናመሰግናለንና ልክ አሁን በ6 ወር ውስጥ የአዋሳ ሆስፒታልም ያልቃል። እርግጠኛ ነኝ ምረቃው ላይ ሁለቱም ላይ ትገኛለች። በደስታ እንዴ በጣም የሚደንቅ ነገር ነው። አየሽ ሰው ራዕይ ይዞ ሲነሳ በዙሪያ ሊረዱ ያሉ ወይም ደግሞ ሊደግፉት የሚችሉ ብዙ ቅኖች አሉ። ይሄ ማሳያ ነው። በጣም ብዙ ቅኖች በዚህ ላይ አይታይሽ መንግስት ፖሊሲ ሜከርስ ናቸው፣ ብዙ ኃላፊነት ያለባቸው እና ይሄ የህዝቡን ስሜት አዳምጠው ከሜሪጆይ ጋር ለመስራት እንዲመነሳታቸው እኮ ይሄ በጣም ትልቅ ለውጥ ነው። እውነቴን ነው የምልሽ። ድሮ ሜሪጆይ እንደጀመረ እኮ እኛ ብዙ እንዲሁ የምንደገፍ አይደለንም መንግስታዊ ያልሆኑ ድርጅቶች። በተለያዩም ደግሞ አገር በቀልን በጣም ብዙ እያበረታቱ ስለሆነ እኔ አመራሮቻችን በጣም ላመሰግን እወዳለሁ። በጣም እጅግ በጣም እኔም ራሴ በጣም ነው የማመሰግናቸው። በእውነት ለህዝብ ከመቆም የበለጠ በጣም ትልቅ ኳሊቲ የለም፣ ትልቅ ነገር የለም እና ደግሞ በመሪ ደረጃ ህግ የምታረቂ አይነት ሰው ሆነሽ አያገባኝም አይነት ስሜት የሚሰማሽ ከሆነ ምን ያህል ሰዎችን ከጀርባሽ ልታጎርጂ ወይም ደግሞ ብዙ ሰዎች በዛ ነገር አፌክት ሊሆኑ እንደሚችሉ የሚታወቅ ነው። ነገር ግን አለኋችሁ በርቱ የሚል በሚቻለው ቀዳዳ ሁሉ እየገባ ህግ የሚያወጣ ሰው ደግሞ በህዝብ ጉዳይ ላይ ያገባኛል ብሎ ሲሰራ እንዴት ትልቅ ነገር። በጣም ሄለን ያው ለምሳሌ ኢንዱስትሪ ፓርክ ሐዋሳ አቶ ማቲዮስ ይባላል አሁን ያለው ሲሆንና የሚገርም ሰው ነው። ውሃ በጣም ይቸግረን ነበር ሐዋሳ። የኩላሊት እጥበት ጀምረሽ ውሃ ሲቋረጥ ምን እንደሆነ አስቢ። የከተማው ፋይናንስ በጣም የከተማው የውሃው ቢሮ በጣም ረዳን። ነገር ግን በማል እንዳለ ውሃ ይደርቃል። በዛ ሲቋረጥ በዛን ሰዓት ኢንዱስትሪ ፓርክ ከነ መኪናው መደወል ብቻ ነው። ከመቼው አምጥተው ሮቶ ሞልተው ይሄዳሉ። መተባበር ይሄ ነው። በቃ በጋራ መስራት ማለት ይሄ ነውና እኔ በዚህ አጋጣሚ ይሄንን የሚከታተሉ ሁሉ የኔ ኃላፊነትስ ምንድነው? የሜሪጆይ ብቻ ነው ወይ የአንድ የመንግስት ክፍል ብቻ ነው ወይ ማለት ያስፈልጋል። እያንዳንዳችን የምንሰጠው ነገር አለ። የመንግስት ቢሮም፣ ባለስልጣኑም፣ የግል ካምፓኒዎች፣ የሃይማኖት አባቶች ብዙዎቻችን የምንሰጠው ነገር አለን እና ብቻ እንስጥ፣ ከልባችን እናገልግል። እንዴ ሀገራችንን እንወዳለን ማለት ስለ ሀገራችን ማቀንቀን ብቻ እኮ በቂ አይደለም። ማንም ልጅ ሌላው ደግሞ እንጀራ ልጅ አይደለም። ሁሉም የኢትዮጵያ ልጆች ናቸው። እነዚህ ህፃናት ደግሞ በአንቺ በኩል የሚያልፉት ወይም የሚያልፉት ሌሎችም ቤተሰቦቻቸው ወይም ታማሚዎቹ ምንም አይነት እርዳታ በዛ ውስጥ የሚያገኙ ሁሉ እነሱም ልጆች ናቸው፣ እነሱም ኢትዮጵያዊ ናቸው። ይሄ የገባለት ምን አይነት እንቅልፍ እንደምንተኛ እንደው ፈጣሪ ነው የሚያውቀው። እንባረካለን፣ ምድሪቱ ትባረካለች። ያው አንድ የምትይው ነገር አለ ሁሉ ጊዜ ሁሌም ስሰጥ የምቀበለዋል። ይሄ መርህ ነው እንግዲህ። እስቲ እንደው አንቺ ወደ ቤተሰቡ ቀረብ እንደማለትሽ እስቲ አንዳንድ ሚስጥሮችን ግለጪልን ልመናዎችን በተመለከተ። እሺ ድሮ በእኛ ጊዜ ልመና ኃጢአት ነው። በጣም ካልቸገረሽ ለልመና አትወጪም፣ የሰው ቤት እሳት ነው ይባላል። አሁን ግን ልመና ስትራቴጂ ነው። የአንድ ገቢ ማስገኛችን ስትራቴጂ ሆኗል። እናት አንድ ቤተክርስቲያን ነች፣ አባት አንድ ቤተክርስቲያን ነው፣ ልጆች አንዱ ጋር ስንት ዜጋ እንደምናበላሽ እያመጣን የምንሰጠው ምግብ። ሌላው በአንድ ቀን ወደ ቤተክርስቲያን ስንሄድ አንድ ጆሊ ነው መነጽር አድርጓል ምናምን ሮጦ ወደ መስመር ሲገባ ምን ሆኖ ነው አሞት ነው ምናምን እንዲዞር ቤት ልብሱን ይቀይራል። ቀይር አድርጎ ፌስታል ይዞ ከልጄ ጋር
ፌስታል ይዞ ምን ተተተብሎ በስኔ ወዲያውን ሄዶ እዛ ልመና ቁጭ ብሎ ስለ አይን አምላክ አይኔ አያይም እባካችሁን እያለ ሰው እንዲህ ያሳዝንሻል ሰውየው እና እየሄደ ይሰጣል። ሰውየው ግን አይነ ስውር አይደለም። ይሄን ምን ለማል እንዲህ አይነት መዓት ልነግርሽ ይችላል። የሚለምኑ ዛሬ እውነት የተቸገሩ ናቸው። ሰጪውስ ችግረኞችን እያገኘ ነው ወይስ እየተላለፈ? በቅርቡ እሑድ ዕለት ቤተክርስቲያን ነበር። አንድ አካባቢ ሄጄ ትንሽ ከከተማ ወጣ ይላል እንዳለ ገበሬዎቹ ቁጭ ብለዋል። ድሮ የለም እዛ። አሁን ቤተክርስቲያኑ በጣም እየታወቀ ሲሄድ ገበሬዎቹ እንዳለ ተደርድሮ ከመቼ ወዲህ ነው እንዲሆነው ስታያቸው ፊታቸውን ሸፍነው እንዳለ ገበሬው ልመና የመጣ ሰው ይሄ ከተማ ሰው እንዳለ ለነሱ ሳንቲም ይሰጣል። ነገ የሰው ያርሶ ይበላል እና ሰጪዎች ነን ያበላሸነው። ምክንያቱም በቀን የሚያገኙት ገቢ በጣም ብዙ ብር ነው። ስለዚህ ለምን ይሰራል? በሱ ደግሞ ጠጥቶ ሄዶ ቤቱን ይረብሻል የሚጠጣው። እና ይሄ ምንድነው መታሰብ መንግስት ፖሊሲ እንዲያወጣ ብዙ ጊዜ እንጠይቃለን። ብዙ ጊዜ ዛሬ እየተበላሸ ያለው ዜጋ ነው ልመና ላይ። እሱም ብቻ አይደለም የሃይማኖት አባቶች ይጠይቃናል። ቁርአንን የዩኒቨርሲቲ ተማሪዎችን ይዘን ከየት መጡ እንዴት መጡ ሪሰርች ቢሰራ መስራት የሚችሉትን በአንዱ ጋር ስራ እንዲሰሩ ማየት የተሳናቸው መስራት የማይችሉትን ደግሞ እዚህ ጋር ምእመኑ በሚሰጠው ብር እዛ እየበሉ የሚኖሩበትን መንገድ ሰፊ ቦታ ስላለ ይሄንን ብንሰራ በሚል አንድ ትልቅ አባት አነጋገርኩ። አይ ሲስተር ያንን የበጎ አድራጎት ስራ እንዳንተ ስሩ እንጂ እኛ ልማት ላይ ነን አሉ። እኔ እውነቴን ነው የምልሽ፣ ወይቼ ሀገር ወዴት እየሄድን ነው እላለሁ። አንዳንዴ ግርም ይለኛል። ግን እስቲ አንድ ጥያቄ ልጠይቅሽ፣ ምን መፍትሄ ምንድነው ብለሽ ታስቢያለሽ? ማለት አሁን እኔም የምፈራው ነገር አለኝ። ከዚህ በፊትም አንስቼዋለሁ። በልመና ጉዳይ ላይ አንዲት ህፃን ታቅፋ የ14 የ15 ዓመት ልጅ ህፃን ታቅፋ መታ ስጪኝ ትልሻለች። አሁን እኔ አርቄ ነው ማየው። እቺ ልጅ እውነት ልጇ ነው ወይ? የሰውስ ልጅ ቢሆን ተጠልፎስ ቢሆን ተሰርቆስ ቢሆን መጀመሪያ እሱን ነው ማስበው። ከዛ ቀጥሎ ደግሞ የኔ ለሷ መስጠቴ ምን አይነት ሌላ የጎንዮሽ ጉዳት አለው? እሷ ይዛት ሄዳለች፣ ገንዘቧ ተጠራቅሞ ሌሎች ጓደኞቿ ሴቶች ደግሞ ሲያዩ ሄደው ሊወልዱ ነው ይሄንን ገቢ እነሱም ለማግኘት። ይሄን ሁሉ ነገር አስባለሁ። ምንድነው መደረግ ያለበት? አንደኛ ሰጪው ላይ መሰራት አለበት። ማይንድ ሴት ነው አልሰጥም፣ መሰጥበት ቦታ ሰጣለሁ፣ ልጅ አሳድጋለሁ። ማይንድ ሴት ያስፈልጋል። በቃ ሰጪው ላይ መሰራት አለበት። እኔና አንቺን 10 ብር ስለሰጠሽ መንግስተ ሰማያት አትገቢ። የሰጠሽው ለማን ነው? ሰውም የህሊና ወቀሳ ስላለው ህይወቱን ስለሚያዳምጥና ስለሚያይ መስጠቱ አቋራጭ መንገድ ይመስለዋል መሰለኝ። ያረጋውን ነገር አድርገው በመስኮት አላስፈላጊ ስጦታ ኃጢአት ነው። አላስፈላጊ ስጦታ ኃጢአት ነው። በጣም ደጋግሞ የተጻፈ ነው። ስለዚህ ያን ልጅ ከመስመር እያወጣሁት እኔ መንግስተ ሰማያት አልሄድም። ለልጆቻቸው ሰጥተው እዛ ጎዳና ላይ ላለ ልጅ አንተ ስጥ ብሎ እንደሚያስወረውር ሀብታም አለ። ለልጁ የሚያስተምረው ምንድን ነው? በጣም ብዙ ችግር አለ። ስለዚህ ምንድነው መንግስት ማድረግ ያለበት? ሚዲያው ላይ በጣም መሰራት አለበት። እንደናንተ አይነት መስጠት መቆም እንዳለበት እና የት ሄደው እንደሚሰጡ እኛ ጋር ቢሰጡ፣ ወደ መቄዶንያ ቢሄዱ፣ ወደ ቤተክርስቲያን እንዲህ አይነት እንደኛ አይነት ስራ የሚሰራ ካለ ለነሱ ቢሰጡ፣ የሆነ ብቻ ስትራክቸር መሰራት። መንገድ ላይም የሚርበው የሚለምነው የሚሯሯጠው አማራጭ ሲያጣ ስለምንሰጠው ወደዛ ዳይሬክሽን ይሰጣል። እንኳን እኮ መንግስት የምገባ ማዕከላት እኮ ወደ 1920 ደርሰዋል። አዲስ አበባ ላይ እኮ ብዙ ችግር የለም። ልመናውም እኮ የበዛው አዲስ አበባ ላይ ነው። መንግስት ግን የተለያየ ምገባ ማዕከላት አሉ። ከራበው እዛ ሄዶ እንዲበላ ማድረግ ይቻላል። አሁን እኛ የምንሰጠው እኮ ለሚጦዝበት፣
ለሚስጠጣበት ለሚያጨስበት ጠጥቶ ሄዶ ቤቱን ለሚረብሽበት ነው እኮ እኛ ምን እየሰጠን ያለ ነው። ለስንፍና ለውድቀት እንዳይሰራ ለፍልሰት ምክንያት እየሆነ ላላስፈላጊ እርግዝና ነው ፕላን ለሌለው እርግዝና አቋራጭ መንገድ ልጅ አንድ ሰው ባዶ እጁን መጥቶ ገንዘብ ስጪኝ ሲልሽ ከምትሰጪው በተሻለ ልጅ ይዛ ለምትመጣ ሴት የምትሰጪ ከሆነ ያልሻልሽው የሚቀጥለው ጎረቤትሽም ጎረቤቷም እንደዚሁ ሌላ ልጅ ይዛ እንድትመጣ ወይም ተከራይታ ልጅ ይዛ እንድትመጣ ብዙ ልጆች ይጠፋሉ። ህፃናት እየጠፉ ነው። ስለዚህ ለልመና እየተሰጡ ነው። አይናቸውን ያወጡ አይደል የሚለምኑ። ስለዚህ ምንድነው የሚሰጥ በሰጠሽ ቁጥር ዜጋ እንደምታበላሽ መሰራታል ስትራቴጂ በቃ መስጠት ማስቆም አለ። አንድ ወቅት እኮ ወጣ ብዙ ኃላፊነት ያለብን ይመስላል። ህግ እንደወጣ ታውቂያለሽ። መብራት ላይ መስጠት ያስቀጣል። እውነት? አዎ ህግ ወጥቷል። ከዛ ማን ይቆጣጠረን? ለተወሰነ ጊዜ ትራፊክ እየመጣ መንገድ ላይ አትሽጭ ትቀጫለሽ ይላል። ከዛ ወዲህ ቀረ ደግሞ። እኛ ሀገር እኮ ችግሩ ፖሊሲ በደንብ ይወጣል፣ ግን አስፈጻሚው አካል ላይ ነው ችግሩ። ስለዚህ እንዴት ይፈጸም? ዛሬ ከመንገድ ላይ ሰብሰብ አድርገሽ አንስተሽ አንድ ቦታ ስላስቀመጥሽ ለውጥ አይመጣም። የሚሰጠው ሰው ላይ አማራጭ ካጣው እኮ እኔ ለኔ አማራጭ ፈልጋለሁ። ሲርበኝ እሰራለሁ። ሲርበኝ የተቋቋመ ማዕከል አለ፣ እዛ ሄጄ በላና አማራጭ ፈልጋለሁ። ብቸገር ለአንድ ሳምንት ነው። ምናልባትም በደንብ መክሮ ባለሙያ አማክሮ ከባለሙያ ምክር ተቀብሎ የሚደረግ አንዳንድ ነገር ሊኖር ይችላል። አሁን ነው እኔ አንዱን ብናገር እዚህ ጋር ሌላ ነገር ሊጎል ይችላል። አስቸጋሪ ነው። ግን እንደው በአጠቃላይ ለምሳሌ መንገድ ላይ የሚለምኑ ሰዎች አንድ ስፍራ ላይ የሚከማቹበት ሁኔታ ቢፈጠርና እዛ የተከማቹበት ስፍራ ላይ ልክ አንቺን የሚረዱ ኢትዮጵያውያን እንደሚረዱ ህፃናቶቹ እንደሚረዱ እነዛን ደግሞ ምግብ እያመጡ አንዳንድ ነገር እያረጉ የሚመግቡበት ሁኔታ ቢፈጠር አሮን ነው። ብቻ የትኛው መንገድ ያስኬዳል የሚለው ጥናት ያስፈልጋል። ዩኒቨርሲቲዎች እዚህ ላይ ጥናት ማድረግ አለባቸው። ኢትዮጵያ እኮ የምሁር ችግር የለባትም። እውቀታቸውን ለዚህ መለገስ አለባቸው። ገንዘብ ያለው ገንዘቡን፣ እውቀት ያለው እውቀቱን ይባል የለም። ሁሉ ዩኒቨርሲቲ እኮ አለ። ሪሰርች መሰራት አለበት። ምን አይነት ጥናት ነው ከልመና እንድንወጣ የሚያደርገን? ምን አይነት ስትራቴጂ ነው ጎዳና ላይ ልጅ እንዳይወጣ ፍልሰቱ ማለት ማንንም በማይጎዳ መልኩ ለማን ነው የሚሰጠው የሚለው ነው። ሌላውን እንዲመጣ አትራክት የሚያደርግ የሚስብ እንደማር እንዲንብ እንደሚስብ ሳይሆን እየመረረው ራሱን እንዲቀይር ማድረግ መቻል አለ። እውነት ነው። ልጆች እንዳይወጡ ድሮ እኮ አንዴ በደርግ ጊዜ እኮ ተጀምሯል። ፍተሻ ፖሊሲ ወጥቷል። ልጅ ከ18 ዓመት በላይ ከአገሩ እንዳይወጣ። ከዛ ምን አደረጉ እነኚህ ደላሎች? ልጆቹን በጫካ ለጫካ ይዘው ሄዱና ፍተሻ ጣቢያውን ያልፉና ደግሞ አይሱዙ ሄዶ ጠብቋቸው ይዟቸው ይመጣል። የኛም እኮ ለመጥፎ ነገር እኮ ጭንቅላታችን ይሰራል እንዴ። እግዚአብሔር ብቻ የሚያያቸው መሰለኝ ሰውም መንግስትም የማያያቸው እግዚአብሔር ብቻ የሚያያቸው ወንጀለኞች አገራችን ሞልተዋል። በቃ በየትኛውም አቅጣጫ ስማርት ናቸው። ደግሞ ይሄን ኔጌቲቭ እንትን ለመስራት አምሯቸው ያም መንግስትም ሰለቸው መሰለኝ በደርግ ጊዜ ቆመ። ስለዚህ አሁን ሃው የሚለውን ፓርት ዩኒቨርሲቲዎች ሪሰርች ቢሰሩ፣ ሚዲያው ክፍት ቢሆን፣ መስጠት የተከለከለ መሆኑ ከራበኝ እኮ አማራጭ ፈልጋለሁ፣ ልጅ መከራየውን መልሳለሁ፣ ሁሉን ነገር። እዚህ ላይ ደግሞ የሃይማኖት አባቶች በደንብ ይሄንን ቢያስተምሩ እንዳሰጡ እንዲሰሩ አርጉ። በሃይማኖት አባቶችም ዙሪያ በቤተክርስቲያን አካባቢም ያሉ በእነዚህ በበጎ ስራ ጉዳይ ላይ አትኩሮታቸውን እንዲያደርጉና እንደው በዛ በኩል ለውጥ የሚያመጣ ነገር እንዲሰሩ ምኞታችንም ነው። አስገዳጅም ህግ ቢኖር ደስ ይላል። ብናወራ አልቅም። በጣም ብዙ ነገር ነው። ሌላ ጊዜም ብዙ ነገር ትነግሪናለሽ። ዛሬ ግን እንግዳችንን እየጠበቀችን ስለሆነ በዛው በተከበረው ወንበር ላይ ሄደን እናገኛታለን ማለት ነው። እጅግ አድርገን እናመሰግንሻለን። አንቺ የምትተኙው እንቅልፍ ታላቅ ነው። እንቅልፋ ይገባሻል። ግን ይሄ ነገር ለጎደለበት በጣም
በጣም እንዲያስቡበት ምክሬን ለግሳለሁ። የኢትዮጵያ ህዝብ አስተሳሰቡ ሽፍት ማድረግ አለበት። ገባሽ? ራሴ ብቻ ማለት በቃ ማንም ከችግር አያወጣንም። ሁሉም ይስቁብናል በሩቅ ሆኖ። ገባሽ? ስለዚህ አማራጭ የለንም። ብዙ መስራት ያስፈልገናል። ለዚህ ደግሞ እግዚአብሔር ይረዳናል። አሜን። እሺ፣ ወደ እንግዳችን እንሂድ። አሜን። እሺ። ከጊዜ በኋላ በሚመጣ የፀጉሮ መመለጥ ከፍቶታል? እንግዲያው የምስራች! ስካልፕ ማይክሮ ፒግመንቴሽን ለርሶ ተመራጭ መፍትሄ ነው። ምንም አይነት የራሱ ፀጉር ሳያስፈልገውት በረቀቀ ቴክኒክ የተከመከመና መብቀል የጀመረ ፀጉር ገጽታ የሚኖረውን ኤስኤምፒን በመሰራት አጣሁት ያሉትን የቀድሞ መልክዎን እንመልስልዎታለን። በዓለማችን በብዙ ተቀባይነትን ያገኘው ኤስኤምፒ በአዲስ አበባ ከአሜሪካ በመጡ ባለሙያዎች አገልግሎቱን በመስጠት ላይ ይገኛል። ዛሬውኑ ይደውሉ። ክቡራን ተመልካቾቻችን በዛሬው ዝግጅታችን ላይ ህፃናቱ ከኛ ጋር ያሳለፉትን ጊዜ በሰፊው ተመልክታችኋል። ከዚያም ደግሞ እኔና ሲስተር ዘቢዳ ዘውዴ በጠረጴዛ ዙሪያ ተቀምጠን የተጨዋወትነውን ጨዋታ አይታችኋል። አሁን ደግሞ ከዚህ በፊት ደጋግመን ስንነግራችሁ የነበረው ይሄ ፊት ለፊት የተቀመጠው ወንበር ለእናንተ ለተመልካቾቻችን ነው። በፈለጋችሁት ጊዜ ደውላችሁልን ብትመጡ በዚህ ስፍራ ላይ ለልጆቹ የምታቀርቡትን ወይም ደግሞ ለልጆቹ እኔም አለሁ የምትሉትን ማንኛውም ስጦታ ለመቀበል ዝግጁ ነን ባልናችሁ መሰረት ዛሬ ትልቅ ስጦታ ይዛልን የመጣች ድንቅ ባለሙያ አለች። እንደ ዛሬው ሚዲያ በእጃችን ላይ ባልገባ ዘመን በቴሌቪዥን በናፍቆት ከምንጠብቃቸው ፕሮግራሞች መካከል ህብረትሪት ቀዳሚው ነበር። ህብረትሪትን ስናነሳ ደግሞ ፕሮግራሙን እንድንወደው ካደረጉን አቅራቢዎች ቀዳሚዋ ጋዜጠኛ ሮማን ተገኝ ነበረች። ንቁ፣ ቆንጆ፣ ባለተሰጥኦ መሆኗን በተመልካች ሁሉ ተመስክሮላት ነበር። በወቅቱ የ120 እና ለወጣቶች ፕሮግራም ላይም ፈርጥ አዘጋጅና አቅራቢ ነበረች። ከነ አለባቸውና ልመንህ ስር የማትጠፋው ቆንጆ የታለች ይባልላት ነበር። ከብዙዎች የአይን ፍቅር ይዞናል ከሚሉ ተመልካቾች በቴሌቪዥን የፖስታ ሳጥን ቁጥር 5544 ላይ የፍቅር ደብዳቤ ይጎርፍላት ነበር። በብዙዎች ተወዳጅ፣ ተደማጭና ተናፋቂ ያደረጋት ውበቷ ብቻ ሳይሆን ጨዋታዊ አቀራረቧና ቅልጥፍናዋም ነበር። ላለፉት 2 አስርት ዓመታት በተለያዩ የመዝናኛ ዝግጅቶችም ላይ አናጣትም ነበር። በቅርቡም በባላገሩ ቴሌቪዥን የእናቶች ጊዜን ስታቀርብልን ቆይታለች። ሁለገብ ነች። ስራዎቿን በቴሌቪዥን መስኮት ይዛ ብቅ ከማለቷ በፊት በእጅጉ ትዘጋጅባቸዋለች። ከታላላቅ ጋዜጠኞችም ብዙ ትማራለች። የቀድሞዋ የ120 እና የህብረትሪት ትዝታችን ደርባባዋ ጋዜጠኛ ሮማን ተገኝ ዛሬ በቪአይፒ ሾው ላይ ባዘጋጀነው የክብር ወንበር ለመቀመጥ በኤክሰለንት ስቱዲዮ ተገኝታለች። የመጣችበትን ጉዳይ ራሷ ትነግረናለች። ክቡራን ተመልካቾቻችን በነበረን ቆይታ በዚህ አጭር ቪዲዮ ስለ ጋዜጠኛ ሮማን ተገኝ ብዙ ዕውቀት ያገኛችሁ ይመስለኛል። ጋዜጠኛ ሮማን ተገኝ ከኛ ጋር ናት። እዚህም የመጣችው በዓላማ ነው። ለመሆኑ ዓላማዋ ምንድን ነው? ወደዚህ እንጠራታለን። ጋዜጠኛ ሮማን ተገኝ እንኳን ደህና መጣሽ ሮማንዬ። እንዴት ነሽ? እንደምን ነሽ? በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ ማደንቅሽ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። በጣም ደስ ብሎናል ስላገኘሽ። በጣም ደስተኛ ነኝ። በጣም አመሰግናለሁ። እሺ ሮማንዬ፣ እዚች ወንበር ላይ ቁጭ እንድትይኝ ጋብዝሻለን። እንግዲህ ፈረስ ያደርሳል እንጂ አይዋጋም። ትንሽ ደቂቃ እንድታወሩ እንድትጨዋወቱ ሀሳብሽንም እንድትገልጽላት ጥያችሁ ሄዳለሁ፣ ግን እመለሳለሁ። እሺ፣ ጊዜውን ለእናንተ እሰጣለሁ። እሺ ሲስተር እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። ስላገኘሁሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። በጣም ዛሬ እንግዲህ በቪአይፒ ሾው ላይ ተገናኝተናል። እንግዲህ አንድ ነገር ላንቺ ይዤ መጥቻለሁ። ምን መሰለሽ ሲስተር፣ ሜሪጆይ አንቺ ለብዙ ትደርሻለሽ። በሜሪጆይ በኩል ለብዙ ህፃናቶች ትደርሻለሽ። በአዲስ አበባም ከአዲስ አበባ ውጭም ላሉት
ብዙ እየደከምሽ ነው። እንግዲህ ሜሪጆይ ከተቋቋመ ረጅም ዓመት ነው። ስለዚህ በዚህ ሁሉ ብዙ አልፈሻል። አንቺን ማገዝ አንቺን መደገፍ ደግሞ ሀገር መደገፍ ነው። ህፃናቶችን መደገፍ ማለት ደግሞ ተተኪዎችን ዜጎች ማብቃት ማለት ነው፣ መደገፍ ማለት ነው። ስለዚህ አንድ ጥምረት አቋቁመናል እኛ ዛሬ መነግርሽ ማለት ነው። ሴት ጋዜጠኞች ወጣቶችም እንደኛም ደግሞ ሲኒየር የሆኑት ማለት ነው ደራሲያት እና በተለያየ ሙያ ላይ የተሰማሩ ዩኒቨርሲቲ አስተማሪዎች አሉ። ሌሎችም እንደዚሁ በኮሙኒኬሽን ላይ ሲሰሩ የነበሩ አንድ ጥምረት አቋቁመናል። ምንድነው? በመጀመሪያ ደረጃ በሜሪጆይ ስር ላሉ ህፃናት ሳይሆን ከዛ ውጪ ላሉ ህፃናትን ለመደገፍና የስፖንሰርሺፕ ድጋፍ ለማሰባሰብ ነው የተሰባሰበ ነው። ይሄ ጥምረት የተቋቋመው እንግዲህ ይሄ ነው። ዛሬ ይህን ስነግርሽ እጅግ ደስ እያለኝ ነው። በመጀመሪያ እንግዲህ ለ100 ልጆች የስፖንሰርሺፕ ድጋፍ ነው ይዘን የመጣ ነው። ስለዚህ ደስ ብሎኛል። ይሄንን መልእክት ይዤ አንቺ ጋር ስመጣ እጅግ ደስ እያለኝ በጥምረቱ ስም እጅግ ደስ እያለኝ ነው እየነገርኩሽ ያለው። ያው እንግዲህ ሲስተር አንቺ ወዲያ ወዲህ ስለምትይም እንደው ነገሩንም እስቲ ቆይ እንደው ሳትሰማ ይሄን ነገር እስቲ እንንገራት ደስ እንዲላት። ምክንያቱም ከዚህ በላይ ደስታ የለም። እንግዲህ በ100 ልጆች ጀመረን ወደ 50,000 ለማደግ ነው እኛ የፈለግነው። ለ50,000 ልጆች እንደርሳለን ብለን ያሰብነው። ስለዚህ ጥምረቱ እኔን ሲልከኝ እንግዲህ የጥምረቱ ሰብሳቢ ስለሆንኩኝ ለሲስተር ይሄንን በሲስተር ስር ማን አለ? ሜሪጆይ አለ። ስለዚህ ይሄንን መልእክት አስተላልፊ ተብዬ ዛሬ እንግዲህ በቪአይፒ ሾው ላይ የተገናኘ ነው። ትልቁ ነገር ይሄ ነው ልሻለሁ። በጣም 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 አመሰግናለሁ። 100 ልጅ ቀላል አይደለምና እንደው ጥምረቱንም ሁሉን አባላቱን አመስግኝልኝ። በጣም ደስ ብሎኛል። እግዚአብሔር ይባርካቸው። አመሰግናለሁ። አሜን አሜን። ከዚህም በላይ ይገባል። ምክንያቱም የሁላችንም ልጆች ስለሆኑ እኛም እናቶች ስለሆነን ይሄን የማድረግ ግዴታም ኃላፊነትም ስላለብን እንግዲህ እዚህ ዛሬ የተገኘንበትም የቪአይፒ ስቱዲዮ ሄለንም ብትሆን እንዲህ አይነቱን በጎ ስራ ጀምራለች። እሷንም ለማገዝ በሷም በኩል ወደ ተመልካች መልእክቱ እንዲደርስ ስለምንፈልግ ነው እንግዲህ ዛሬ እዚህ ተገኝተን ይሄንን የምስራች ላንቺ ልነግር የመጣሁት። በጣም በጣም አመሰግናለሁ። መቼም እናንተ አንጋፋ ጋዜጠኞች፣ ወጣት ጋዜጠኞች እንዲሁም ምሁራን፣ ደራሲያት እኔ ለኤክሰለንት ሾው ለአርቲስት ሄለን ታደሰም ኢነርጂ እንደምትሆኗት ከጎኗ መቆማችሁ እነኚህ በሾው ላይ የምታሳያቸው እታች ወርዳ ያሉበት ኑሮ ሁሉ እያየች እንግዲህ እሷ ታቀርባለች። እርዱን ነው የሚለው። ስለዚህ እናንተ 100 ልጅ ልጀምሩ ተነስታችኋል። በ100 ልጅ ሁሉ ጋዜጠኛ እንግዲህ ተነስቷልና ብሎም ዛሬ ደግሞ ጥሪ ያስተላልፍሻል። ለአንድ ልጅ 1000 ብር ነው ስፖንሰር ማድረግ። እንደዚሁም ደግሞ እናቶቻቸውን በገቢ ማስገኛ ማደራጀትና ህይወታቸውን መቀየር ስለሆነ እኔ አርቲስት ሄለን ራዕይዋን እግዚአብሔር የፈጸመ ይመስለኛልና ለሷም ጉልበት እንሆናለን ብዬ አስባለሁ። እኔ ሮማንዬ በጣም ነው የማመሰግነው። ትልቅ ራዕይ ነው። በቪአይፒ ሾው ላይም ስለመጣሽ ቪአይፒ ሆነሽ ድሮም ጀምሮ የምንወድሽ 120 ላይ እያየንሽ በጣም ኢንስፓየር የምታደርጊ ውድ ጋዜጠኛ ነሽ። በኢትዮጵያ ሕዝብ አእምሮ ውስጥ ያለሽ ዛሬ ደግሞ በዚህ ትልቅ ራዕይ ሄለንንም ለማገዝ ሜሪጆይን ለማገዝ ተነስታችሁ የዛ ፕሬዚደንት ሆነሽ ይሄንን ትልቅ ራዕይ በመምራትሽ በጣም ደስ ብሎናል። ለኔ ትልቅ ኩራት ነውና በእውነት በጣም ነው የማመሰግነው። እንዳልሽው ደግሞ የኢትዮጵያ ሕዝብ ደግ ነው። በተለይ ይሄ ስፖንሰርሺፕ ፕሮግራም ዛሬ በአዲስ አበባ ላይ ነው ብዙ ሰው የገባው እስከ 10,000 ህፃናት አሁን ያላቸው ክልሎችም አሁን የተጀመሩ ከጎዳና ላይ የምታነሳቸው ልጆች ሁሉ አሉና ይሄንን ከሷ ጎን በመቆም ብዙ እርዳታ እንድንደርስ የኢትዮጵያ ሕዝብ ይሄንን ሰምቶ በወር ለአንድ ልጅ 1000 ብር የሚለውን ዌብሳይታችንም ላይ ገብቶ ይችላል። በቪአይፒ ሾው ላይ አካውንት ይቀመጣል፣ ዌብሳይት ይቀመጣል። እዛ ላይ ከ50,000 በላይ ህፃናት ማድረስ እንችላለን። እኔ ይሄ እግዚአብሔር ያገናኘው ነው። አርቲስት ሄለንን ከውጭ ሲያመጣ እናንተን ሲያስነሳ እግዚአብሔር ድንቅ አምላክ ነውና ክብሩን ሁሉ እሱ ይውሰድላለሁ።
በጣም ደስ ብሎኛል። እንደው በጣም አመሰግናችኋለሁ። አይ እኛም ደስ ብሎን ፈልገንም ደሞም ይመለከተናል። ለዚህም ነው ኃላፊነትም ግዴታም አለብን ማገዝም ሜሪጆይንም ማገዝ ሜሪጆይንም ለመደገፍ የሚሰሩትን ህፃናትንም ለመደገፍ የሚሰሩትን እንደ ሄለን አይነትም ሰው ማገዝ ግዴታችን ነው። ስለዚህ እግዚአብሔር ይርዳን። እንዳልኩትም ደግሞ የኢትዮጵያ ህዝብ ያግዘናል። ዌብሳይት ላይ ይኖራል። ምን አይነት ነገር እንደሚኖረን እንግዲህ በዚህ በቀጣይ ፕሮግራማችን ምን ሊመስል እንደሚችል ሄለን እንደዚሁ በፕሮግራሟ ላይ ለህዝብ ለተመልካች የምታደርስልን ይመስለኛል። ስለዚህ ያው መጨረሻችን እንግዲህ እንደሚያምር ጥሩ ውጤት እንደምናመጣ ተስፋ አደርጋለሁ። እግዚአብሔር ይርዳን። እኔ ይሄን ንቅናቄ አርቲስት ሄለን የቪአይፒ ሾውን የእናንተን ንቅናቄ የክብር እንግዳም ሌላ አለን። ይሄንን ሲያይ እኔ መንግስት በጣም የሚደሰት ይመስለኛል። የሚመለከተው ክፍል እንግዲህ መንግስት ሁሉ ቦታ መድረስ ስለማይችል ነው እንደኛ አይነት ድርጅት እንደናንተ አይነት በጎ ፈቃደኛ እንደ ቪአይፒ ሾው አይነት አይዲያ ትልቅ ራይዘው እና ሄለንም ከውጭ መጣችውና ይሄ እኔ በመንግስትም የሚደገፍ ይመስለኛል። እርግጠኛ ነኝ እያንዳንዱ ቢሮ እያንዳንዱ ሚኒስተሮች እዚህ ቪአይፒ ላይ መተው አሁን ለምሳሌ ሁሉም ሚኒስተሮች እኛ ጋር ልጆች ያሳድጋሉ። ጠቅላይ ሚኒስተሩ 35 ልጅ በቅርብ አይተሽ ከሆነ በየበዓሉ ይሄዱ ብዙ ስጦታ ያገኛሉ። ውጭ ጉዳይ፣ ሴቶችና ህፃናት ቢሮ፣ ጤና ጥበቃ ያለ ይሄ ደግሞ በትልቁ ሰፍቶ 35 ልጅ ወደ 100 አድጎ 20 ልጅ ያዘው ወደ 100 አድጎ ይሄንን እንቅስቃሴ የሄለን ራይም ለኢትዮጵያ የናንተም ራይ ለኢትዮጵያ እና ይሄ ምንድነው አሁን ስታዩ ዩኤስአይዲ በቃ ቆመ እና ዲፓርትመንት ኦፍ ስቴት ተብሎ ደግሞ እነሱም ጀምረው ነበር። ከቫይረሱ ጋር የሚኖሩ ብዙ ልጆች አሉ። የነሱም ገንዘብ አሁን ሊቆም ነው። ስለዚህ እኛ ኢትዮጵያውያን እንደ ዩኤስአይዲ መሆን እኮ እንችላለን። ብንረዳዳ ብንናበብ ተከባብረን እኔ ብቻ ለስራ ሳይሆን እንዲህ አይነት የሚሰሩ ኢኒሺዬቲቮችን እንዲህ አዳዲስ አይዲያዎችን መንግስትም ተቀብሎ እኛ ለኢትዮጵያውያን ስለማናንስ አንድ ልጅ አንድ ቤተሰብ ቢያሳድጉ እኮ ጎዳና ያሉ ልጆች በየቤቱ የተቸገሩ ልጆች ብንከፋፈላቸው አይበቁንምና እንደው ተናበን እንድንሰራ እኔ በዚህ አጋጣሚ የሚመለከታት ዶክተር ኤርጎጌ ተስፋዬ የሴቶች የህፃናትና የማህበራዊ ጉዳይ ሚኒስትር እርግጠኛ ነኝ አንድ ቀን እዚህ ላይ መጣ ትልቅ እንግዳ እንደምትሆን ሌሎችም ሴት ሚኒስትሮችን በዚህ አጋጣሚ እጋብዛለሁ። ደውለው ራሳቸው ኢኒሺዬቲቭን ወስደው ሄለን ጋር ደውለው እዚህ ቪአይፒ ላይ መተው ያገባናል። እናንተ አንጋፋ ጋዜጠኞች ለኢትዮጵያ ድንቅ ተአምር ሰርታችኋል እኮ በጦርነቱ በረሃቡ በተለያየ ነገር ለኢትዮጵያ ውለታ ውላችኋል። ግን ይሄ ሁሉ ልጅ ሲፈናቀል ይሄ ሁሉ ልጅ ችግር ላይ ሲወድቅ ይሄ ሁሉ ልጅ ጎዳና ላይ ወጥቶ እኛ ዝም አንልም ብላችሁ የኛም ልጆች ናችሁ ብላችሁ ተነስታችኋልና ይሄንን መንግስት ደግፎት ነገ ሴት ሚኒስተሮች ሌሎች የሚመለከታቸው ሁሉ እዚህ ቪአይፒ ላይ እንዲጠሩ ክብር ከንቲባንም ሳይቀር እንዲመጡ እጋብዛለሁና እናንተ የጀመራችሁት ሮማን ትልቅ አይዲያ ነው። ሄለንዬንም እግዚአብሔር ይባርካት። በልጆቻችሁ ተባረኩ። ብዙ ስራ ሰርተን ለላይኛው ቤታችን እንድንሰራ እግዚአብሔር ይሹመን እላለሁ። በጣም አመሰግናለሁ። እንግዲህ መልእክትሽ እንደሚደርሳቸው ተስፋ አለን። እኔም በዚህ አጋጣሚ እንግዲህ ለሚመለከታቸው አካላት በሙሉ በራችሁን እናንኳኳለን፣ እናንተም ጋር እንመጣለን፣ እንጠይቃችኋለን። ስለዚህ እንደማታሳፍሩን እምነቴ ነው። ኢትዮጵያውያን ደጋጎች ነንና ስለዚህ ሜሪጆይስ ምን ይላል? ሁሌም ስሰጥ የምቀበለው አለ። ትልቁ የሜሪጆይ ቃል መሪ ቃል በጣም ያስደስተኛል። ስለዚህ በመስጠት ማግኘት ስላለ በመስጠት መደሰት ስላለ ያንን እንደሚያደርጉት እምነቴ ነው። እግዚአብሔር ይርዳን። ያሰብነውን ጫፍ እናደርሳለን። እንግዲህ ሲስተር አንቺ እድሜና ጤና ይስጥሽ። እግዚአብሔር ይርዳን። አመሰግንሻለሁ። ስላገኘሁሽ ደስ ብሎኛል በጣም። እኔም በጣም ደስ ብሎኛል። በዚህ አጋጣሚ ቪአይፒ ሾው መስራች እኔ በጣም እንኳን ደስ አለሽ ልላት እችላለሁ። እንደናንተ አይነት ሰዎችን በቪአይፒ በመጀመሪያ ሾው ላይ እናንተን በማግኘቷ እንኳን ደስ አለሽ እላለሁ። እኔ በጣም አመሰግናለሁ። ለአንድ ልጅ 1000 ብር ማንም አይከብደውም።
50,000 አይደለም ነገ 100,000 ልጆች እንደምደርሱ ከሄለን ጋር ሆናችሁ ከሚቀጥሉት ቪአይፒ ሰዎች ጋር እንደምደርስ እርግጠኛ ነው። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክላለሁ። አመሰግናለሁ ሲስተር። እግዚአብሔር አመሰግናለሁ። ስለዚህ ሁሉ ስላደረክልኝ አመሰግናለሁ። ለሄለንም እግዚአብሔር የምትፈልገውንም ነገር አርግላት። እግዚአብሔር ሆይ ምስጋና ይድረስክ። ሄለን ለዚህ አድርሰሽናልና እናመሰግናለን። እናቴ እወድሻለሁ፣ ለዘላለም ኑሪልኝ። እናቴ ብዙ ውለታ ከፍለሻል። ብዙ ውለታ ስለከፈልሽ አመሰግናለሁ። እግዚአብሔር ይባርክሽ።